ከዚያ እመቤታችን ድንግል ማርያም በዛ በዮሴፍ ቤት እያለች ውሃ ለመቅዳት ወረደች። ወደ ወንዝ ስትወርድ ውሃ የሚቀዱ የተሰባሰቡ ሴቶች አሉ። ውሃ ቀዱ። እርሷም ድንግል ማርያምን ቀዳቸው። ጉድጓድ ውሃ ነው ውሃው። በዚያ ላይ ለጊዜው አንድ የተጠማ ውሻ መጣ። ያ ሲመጣ ሴቶቹ ሌሎቹ አባረሩት። ሲያባረሩት የተጠማ ውሻ ነውና መልቀቅ አልቻለም። ምነው ሶስት ፍጡር አይደለም አታጠጡትም? ፍጡር እኮ ነው ብላ እመቤታችን ይህን ርኅራኄ ቃል ተናገረች። ድንግል ማርያምን ርኅራኄ ልብ የሚያሰኛት ይህ ነው አንዱ ርኅራኄ ልብ የሚያሰኛት። ከዚያ በኋላ እንግዲህ አንቺ አታጠጪውም፣ እኛ ስለ ባሎቻችን ለልጆቻችን እናመጠጣለን። አንቺ ስራ ፈት ትመስያለሽ፣ አለባበስሽም እንደዚያ ትመስያለሽ። ስለዚህ እኛ ለባሎቻችን ለልጆቻችን እናስባለን። የቀዳናውን አጉድለን ሁለተኛ መድከም አንፈልግም፣ ጊዜያችን አናጠፋም። አንቺ ስራ ፈትቶ አጠጪው ብለው ይህንን ያልተገባ ቃል ተናገሯት። እመቤታችን ድንግል ማርያምን የወርቅ ጫማዋን አውልቃ ውሻውን ውሃዋን ቀድታ አጠጣቸው። ውሃውን አጠጣቸውና ስታጎድለው ምን አሉ? ውሃሽን አጎደልሽ፣ መቅጃ የለሽ፣ መኛ ተውሰሽ የቀዳሽ፣ ጉድጓዱ ጥልቅ ነው አሏት። ውሃ ከላይ እንጂ ከታች አይደለም እኮ የሚመጣው እያለች ይህንን ምስጢር ትናገርላቸዋለች። ውሃ ከሰማይ ከላይ ነው የሚመጣው ከምድር እኮ አይደለም አለቻቸው። ወዲያው አጉላ ቀድታ ጠጥተው ወዲያውኑ በጥበብ እግዚአብሔር ሞላ ውሃው። ይህን አድርጋ ገንቦዋ ተሸክማ ወደ ቤቷ ስትሄድ መንገድ ላይ መልአኩ ቅዱስ ገብርኤል ቆየ። ይህን ስትል እኒህ ሰዎች ስለክፏት ነበረ። ምናልባት በዚህ ወራት ማርያም ከምትባል ሴት አምላክ ይወለዳል፣ አምላክ ይጸነሳል እየተባለ ትንቢት ይነገር ነበር። ምናልባት ከአንቺ ይሆን አንቺ ትሆይ እያሉ ዝም ብለው ጥበበ እግዚአብሔር እያናገራቸው ማርያም ከምትባል ሴት አምላክ ይወለዳል እየተባለ ትንቢት ይነገራል፣ ከአንቺ ይሆን እያሉ ይዘባበታሉ። እነሱ ለመዘባበት ብለው ነበር፣ ግን ቢያናገራቸው ጥበበ እግዚአብሔር ነው። ከዚህ በኋላ መንገድ ላይ መልአኩ ቅዱስ ገብርኤል ቆየና አብሳሬ ተስፊት የተባለው እንዲህ አላት፣ ትጸንሲ ወትወልድ ወልደ፣ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ አላት።